ታሜ ይቅር በለኝ። ያው ከጸበልም ቶሎ የመጣሁበት ይህን ሰሞን ያለሁበትን ነገር ታውቃለህና ራሴን በተደጋጋሚ እያመመኝ ነው። የተፈጠረውን ብቻ እያንዳንዱ ነገር ታውቃላችሁ። ከኔ በላይ ሌላን ሰው ወሬ አንተ መስማትክ ምናምን እንዴት እዚህ ሊመጣ ይችላል? ምን ማለት ነው? ይሄ የጠላት ሴራ የጠላት እጅ እንዳለበት አውቃለሁ። ደህና አይደለሁም ማለት ብዙ ነገሮች ያጋጥሙኛል። አሁን ሰውነቴን ባሳያችሁ እኔ እናንተ ወንድማማች ነን። ጓደኛዬን ወንድሞቼን እስከ መግደል ያ ቀለበት ብዙ ነገሮች ፈጥሯል። እኔ ህይወት ላይ በህይወትም ላንገናኝ እንችል ነበር። ሽሜ ማለት ለእኔ በጣም እኔ ምንም አድርጌለታለሁ ብዬ አላወራም። እውነት ለመናገር እናቴ አሁን ላይ ያለችበትን የጤና ደረጃ ታውቃለህ። ብዙ ማለት ከእናትም በላይ ነች። ተስፋ ቆርጦኝ ይህን ስራ ልተው እንዴ? ብዙ ህመሞች አሉ፣ የሚሰሙኝ ነገሮች ብዙ ያሉልኝ ነገሮች አሉ። ቶሎ በጣም ብዙ ቀን ያስፈልጋል የተባልኩት እረፍት ማድረግ አለብህ እዚህ የሆነ ጸጽቶኛል። ሰላም ጤና ይስጥልን ክቡራን ቤተሰቦች፣ በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ የግሩም ወዳጅ እንግዲህ በያላችሁበት ያው ምን እንደማል አላውቅም። በዚህ ሰዓት ላይ ያው እናንተ ጋር ስቀርብ እውነት ለመናገር እዚህ ጋር ሀፍረት የተሰማኝ ነው። ምክንያቱም የተፈጠሩትን እያንዳንዱን ነገሮች በሙሉ ታውቃላችሁና አሁን ነው እንግዲህ ሁሉንም ቪዲዮ ቁጭ ብዬ እያየሁ ያለሁት። ያው ጊዜም አልነበረም። የተፈጠረውን ብቻ እያንዳንዱ ነገር ታውቃላችሁ። ያሉትን እያንዳንዱ ነገሮች ማለት ከቁጥጥር ውጪ የሆኑ ብዙ ነገሮች ተፈጥረዋል። እኔ እናንተን ፊት እንዴት አያለሁ፣ የጓደኞቼን የወንድሞቼን ፊት እንዴት አያለሁ ብዬ ነበር ያሰብኩት። ያው እጄ ላይ በነበረው ቀለበት የተነሳ ብዙ ነገሮች እንደተፈጠሩ ገብቶኛል። ጓደኛዬን ወንድሞቼን እስከ መግደል እስከ መደብደብ ሽሜን ወንድሜ ነው እንግዲህ እኔ መወለድ ማለት በዚህ ሰዓት ምንም ትርጉም የሌለው ነገር ሆኗል። ምክንያቱም ወንድም በወንድሙ እናት፣ አባት፣ እህት፣ ቤተሰብ ሆኖ እንኳን ሰው የተጫረሰ ነውና በዚህ ሰዓት ጥሩ አብሮ የሚለፋ አብሮ ቀና መንገድን የሚሄድ አብሮ ጥሩ መልካም ነገሮችን የሚያደርግ ሰው የለም በዚህ ሰዓት አይገኝምና ሽሜ ማለት ለኔ በጣም እኔ ምንም አድርጌለታለሁ ብዬ አላወራም እውነት ለመናገር። ምክንያቱም እኔ ካረኩለት በላይ ነው እሱ እያደረገ ያለው። ለኔ ብቻ አይደለም ለብዙ ሰዎች መፍትሄ እየሆነ ያለ ግለሰብ ነው ሽሜ ማለት። ብዙዎችን ከነበሩበት መጥፎ ነገር ያስወጣ፣ ብዙዎች ወንጀለኞችን ደግሞ ለህግ አካል ሲያጋልጥ የነበረ በጣም ቅን ጥሩ የሆነ ወንድም የነበርና እሱን ብዙ ነገር ነበር ላደርገው የሞከርኩት። እንግዲህ አይታችኋል በቪዲዮም የተወሰኑትን ነው፣ ሙሉን ለማየት ያው ጊዜም አልነበረም። የነበርኩበትን ቦታ እንግዲህ ዛሬ ገና ነው ከጸበል የወጣሁት። ያው አላለቀም ገና፣ እንደውም ብዙ ላስቆየኝ እየሞከሩ ነበር ጸበል ቦታ። ግን ግዴታ ደግሞ መመለስ አለብኝ። ምክንያቱም እኔ ደህና መሆነው ሁሉም ነገር ሊፈወስልኝ የሚችለው አንደኛ እዚህ ጋር ወንድሞቼን ሳይ ነው። በተጨማሪም ደግሞ ይህን ሁሉ ነገር ሴራ የሸረቡትን እያንዳንዳቸውን ዋጋቸውን ስሰጥ ነው። በጣም ብዙ ነገሮችን ያላቅም አሁን ላይ አይምሮዬ ብዙ ቦታ ተከፋፍሏል። ምክንያቱም ሞታለች ብዬ ቀበሬያት ብዙ ነገር ውስጥ ገብቼ አይታችኋል። በጣም እርሜን ለማውጣት ብዙ ነገሮች ውስጥ ገብቻለሁ። ብዙ ማለት ከእናትም በላይ ነች ለኔ ብቻ አይደለም ለጓደኞቼ ለወንድሞቼ ራሱ ብዙ ነገሮች ስታደርግ የነበረች እናቴ ነች። አገኘኋት ባልኩበት ሰዓት ነጥቀውኛል። ሞታለች ብዙ ነገር አሳለች። አሁን ደግሞ ኧረ እናት አልሞተችም እንዲሆናለች ሆናለች ይሉኛል። እና ሰላም እያጣ ነው ቤተሰቦቼ። እንግዲህ ያው እያንዳንዱ ነገር ከእናንተ የምደብቀው ነገር የለም ታውቃላችሁ። ህይወቴን ሙሉም በጠቅላላ ነው የምታውቁት። ከእናንተ ደብቄ የማስቀምጠው ከእናንተ ደብቄ የምኖረው ህይወት የለኝም። እናንተ ቤተሰቦቼ ስለሆናችሁ ከቤተሰብ ደግሞ ምንም ነገር አይደበቅም። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ያላችሁ ይህን ቻናል የምትካተሉ ወደ 70 ምናምን ሺህ ሰው አለ። እንግዲህ እኔ በጣም ሀብታም ነኝ እውነቱን እምላችሁ። ምክንያቱም ይህን ያህል ቤተሰብ ማፍራት ማለት ቀላል አይደለም። ከዚህም በላይ እፈልጋለሁ። ምክንያቱም 70 ሺህ በቂ አይደለም። ዓለም ላይ ወደ 7 ቢሊዮን ሰው አለ። ከዛ ውስጥ በጣም ትንሽ ፐርሰንቱ ነው የኔ ቤተሰብ። ስለዚህ ብዙ ቤተሰቦችን ማፍራት ፈልጋለሁ። 100 ሺህ 200 ሺህ ሚሊዮን ቤተሰቦችን ማፍራት ፈልጋለሁ። ስለዚህ ያው እናንተም አዳዲስ ቤተሰቦችን ብትቀላቅሉልኝና ብትደምሩልኝ ደስ ይለኛል። ያው እንደምታዩት ቪዲዮቻችን ብዙ እየታዩልን አይደለም። አሁን ላይ ያዩዋቸው ነበር ብዙ ሰው ተመልካች ካለው ቻናሉ ላይ ካለው ቤተሰብ የተነሳ ብዛት እንኳን ሩቡን እንኳን አይደለም እያዩት ያሉትና ያው ይሄ የጠላት ሴራ የጠላት እጅ እንዳለበት አውቃለሁ።
ምክንያቱም ብዙ ሰዎች ጋር እንዳይደርስ እያደረጉ ያሉት ብዙ ነገር እንዳለ፣ ግን ይህንን ደግሞ እኛ ማሸነፍ እንችላለን። ለወዳጅ ለጓደኛ ለዘመዶቻችን ብናጋራ የጠላትን ሴራ የጠላትን ክፉ ነገር ውድቅ ማድረግ መስበር እንችላለን እና ለወዳጅ ለጓደኛ ለዘመዶቻችሁ አጋሩ። ብዙ ቤተሰብ እናፍራ። እኔ ራሴን እዚህ ጋር መስዋዕት አድርጌ ለእናንተ ሳቀርብ ብዙዎች እንዲያዩልኝ፣ ብዙዎች ከኔ ታሪክ እንዲማሩ፣ ብዙዎች እኔ የገባሁበት ማጥ ውስጥ ጭቃ ውስጥ እንዳይገቡ ራሴን መስዋዕት አድርጌ እዚህ ጋር ማቀርብላችሁ። ምናልባት በቪዲዮ ላይ ስታዩት ብዙ ነገር ያው ቀላል መስሎ ሊታይ ይችላል። እኛ በጣም ነገሮቹን እያቀለልን ሳናከብድ እናንተ በሚመች አይነት መልኩ እየቆራረጥንም የምንቀርጻቸው ነው ወደ እናንተ የምናቀርቡ። አንዳንዴ ያው ከሶሻል ሚዲያም ላይም ሲሆን ዩቲዩብም ላይ አንዳንድ ነገሮች ህገወጥ ነገሮች ይሆናሉ ወይ ህዝብ ማየት የሌለባቸው ነገሮች እየተባሉ ብዙ የሚቀሩ ነገሮች አሉ። ግን እኛ በተቻለን አቅም የምንሄደውን እያንዳንዱን መንገድ ለእናንተ እናቀርባለን። ለዛም ነው ቤተሰቦቼ ናችሁ ህይወቴ ናችሁ ብዬ እዚህ ጋር የምገልጸውና ያው ከጸበልም ቶሎ የመጣሁበት አልጨረስኩም። አሁንም ብዙ ህመሞች አሉ፣ የሚሰሙኝ ነገሮች። አንዳንዴ ራሴን የሆነ ቦታ አገኘዋለሁ፣ ዞር የሚል ነገር አለ። ብዙ ነገሮች እንደሚፈጠሩ ይሰማኛል። ግን ደግሞ ግዴታ መምጣት አለብኝ፣ ምክንያቱም እዚህ ጋር ቤተሰብ ነው የሚጠብቀኝ። ብዙ ያልፈቷቸው ሚስጥሮች አሉ። ከኔና ከሽሜ ጀርባ ብዙ ሰዎች አሉ፣ እኛን ለማጣላት እኛን ሰባብረው ብዙ ነገሮች ውስጥ ለማስገባት የሚሞክሩ። ምክንያቱም እኛ ከቀናዎች ከእውነት ጋር ነው የምንንቀሳቀሰው። እነሱ ደግሞ ገንዘብ አለን፣ ሀብት አለን፣ ዝና አለን፣ ወይ ባዕድ አምልኮም ይሆናል ወይ ጥንቆላም፣ ብዙ ነገሮችን ማድረግ ስለምንችል እነዚህን ሰዎች ደግሞ ካለሰበርን እነሱ እያደኑ እኛን ስራችንን ውድቅ ያደርጋሉ በማለት ብዙ ነገሮችን እየሞከሩ ይገኛሉ። እንግዲህ ከዚህ በፊት አይታችኋል፣ ታገትኩኝ፣ ሞቼ ነበር፣ ብዙ ነገሮች ያጋጥሙኛል። አሁን ሰውነቴን ባሳያችሁ ምናልባት ሚዲያው ስለማይፈቅድና ቻናሉም ስለማይፈቅድ እንጂ ሰውነቴን ባሳያችሁ ደስ ይለኛል፣ ምን ያህል አደጋ ውስጥ እንዳለ። ግን እስከ ሞት ድረስ ይህን ነገር አላቆም። ለእናንተ ቪዲዮ ማሰራጨቴን አቀጥላለሁ። ህገ ወጦችንን የእጃቸውን አሰጣለሁ። ህጋዊዎቹን ደግሞ ጉዳት የደረሰባቸውን ደግሞ ወደ ጥሩ መልክ ራሳቸውን እንዲያገኙ አደርጋለሁ በቻልኩት አቅም። ምክንያቱም ሀብት ነግራቸዋለሁ፣ እንግዲህ እናንተ ናችሁ ሀብቶች። ስለዚህ እንዳልኳችሁ ብዙ ቤተሰብ እናፍራ፣ በጣም ብዙ ለወዳጅ ለጓደኛ ለዘመድ ሼር እናድርግ። እንግዲህ እስኪ ዛሬ አሁን ቀጥታ እንግዲህ ይህንን መግቢያ ልስራላችሁ ብዬ እንጂ ወደ ወንድሜ ቤት እየሄድኩ ነው። ወንድሜ ወዳለበት ሽመል ጋር እየሄድኩ ነው። እንግዲህ እንዴት ብዬ አይኑን እንደማይማላቅ እስኪ ምን እንደሚፈጠር፣ እንዴት ይቀበለኛል? ይናደድብኛል ወይስ በፍቅር ይቀበለኛል? አላቅም። ነገር ግን በድፍረት አይኔን በጨዋ ጥቤ እየሄድኩኝ ነው። ጸጽቶኛል። እግሩ ስር እደፋለሁ። ምንም ሌላ ማድረገው ነገር የለም። ስለዚህ እስኪ ያለው ነገር አብረን ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን በሙሉ ጻፉልኝ። ለምትሰጡኝ ሀሳብ አስተያየት፣ ቀና መልሶቻችሁ ከልብ ከወገቤ ጎንበስ ብዬ ማመስገን እፈልጋለሁ። የእናንተ ሀሳብ አስተያየት ነው የኔ ድጋፍ፣ የኔ ብርታት። ስለዚህ ሀሳብ አስተያየት መስጠታችሁን ቀጥሉላል። እስኪ እንሂድ፣ ያለውን ነገር እንከታተል። መሰለኝ ሽሜ ወንድሜ እንዴት ነው? ተሻለ? ምንም ማለት እንግዲህ ለምን ወጣክ እንደዚህ እየታመንክ? እኔም ካልተገናኘን ብለኸኝ እንጂ በጣም ዛሬ ትንሽ ራሴንም እያመመኝ ነበር። ነገሩ እንዴ አባሎች ነገሩ? እኔ እኮ አትንገሩት፣ ሰርፕራይዝ ላድርገው ብዬ ነበር። አዎ የሚገርም ትንሽ ቼክአፕ ነገር ላድርግ ብዬ ነበር። እኔም ትንሽ አሁን ይህን ሰሞን ያለሁበትን ነገር ታውቃለህና ራሴን በተደጋጋሚ እያመመኝ ነበርና ትንሽ የጂውን መድኃኒት ነገር ልግዛ ብዬ ለወጣ ስል ነው የነገረኝ። አዎ ሽሜ እንግዲህ ያው ብዙ ነገሮች ተፈጥረዋል። ነው ስመጣ መንገድ ላይ የተወሰኑ ቪዲዮዎችን ለማየት ሞክሬ ነበር። የተሰሩትን ነገሮች በጠቅላላ አየሁ እና በጣም አዝኛለሁ። እኔ ቃላት የለኝም። እነዚህ ነገሮች ምን ብዬ ላስረዳ እንደምችል አላውቅም።
ግሩም የሚመሰለን ማለት ነገሮች ያው ከጠበቅነው ከሀሳባችን ሁሉም ነገር ከእቅዳችን ውጪ ነው የነበረው። ያው እኔ እንኳን አንተ መጀመሪያ ተረጋጋ፣ ወደ ራስህ ተመለስ፣ ያኔ በሰፊው እናወራለን ብዬ ነበረ እንትና ያላልኩትና ያው እንግዲህ ሁሉም ነገር ደግሞ እግዚአብሔር ይመስገን አልፏል። ሁሉንም ደግሞ ከስር መሰረቱም ሁሉንም ለማጣራት ደግሞ እኔም እየጣርኩ ነው። እግዚአብሔር ይመስገን ነገሮች አሁን ላይ ተስፋ አላቸው። ያው ተስፋ ነው እንግዲህ የሰው ልጅ የሚያሻግረውና ያው እውነቱን ለማውራት አስቀይመኸኛል፣ በድለኸኛል። በጣም ያው ለአንተ ብዬ ቢሆንም ለወንድሜ ብዬ ቢሆንም ያየኋቸው ውጣ ውረዶች፣ በአንተ የደረሰብኝ ነገር፣ በአንተ አለመታመን፣ ከኔ በላይ ሌላን ሰው ወሬ አንተ መስማትህ ምናምን ጀስት እንደ አንድ ወንድም እንደ አንድ ራሱን አሳልፎ እንደሚሰጥ ሰው አሳምሞኛል። የምሬን ነው የምልህ። አሁን ደህና አይደለሁም ማለት በቃ የሆነ ግዴታ ጠንክር ብዬ ይህንን ነገር መፍታት ስላለብኝ እንጂ ውስጤ ጤነኛ አይደለሁም ልልህ እችላለሁ። በቃ አሁን ላይ ባለሁበት ደረጃ በጣም በቃ ምን ልበልህ ማለት እንዲህ ነው ለማለትም እኮ አንዳንድ ቃላቶች ይቸግርሃልና ከመታሰሪያ ጀምሮ ያኔ እንደዛ ስትታሰር ያልሄድኩበት የእስር ቤት አይነት የለም፣ ያልሞከርኩት ነገር የለም። እየተገፋው አንተ ላይ የተነሳው ክስ ደግሞ ቀላል ክስ አልነበረም። ሴቶችን በመድፈር እንደዚህ ሲባል በቃ የሆነ መጠቋቆሚያ፣ የሰው መጠቋቆሚያ፣ ሁሉም ሰው የሚሸሸን በቃ ሰው አውቃለሁ አንተ ይሄንን እንደማታረግ፣ ግን እኔ እዚህ ጋር ትልቁን ነገር የማደርገው ለወንድሜ ብዬ ነው። ወንድሜ ከዚህ ነገር ይውጣ በሚለው ከዛም ደግሞ ስናጣ አንተን ለማግኘት እንደዛ እየኳተንኩ ከዛም ስትመጣ ያለህበት የጤና ደረጃ ጥሩ አልነበረም፣ ሰውነትህ ልክ አልነበረም፣ ብዙ ነገሮች ልክ አልነበሩም። በቃ ማለት ይህ ሁሉ እየተፈጠረ የነበረው ከአቅማችን በላይ ነበር፣ ማለት ከእቅዳችን በላይ ነበረ። እኛ ሰውን እየረዳን ለሰው መስዋዕትነትን እየከፈለን በህይወታችን ደግሞ በዚህ ልክ ሪስክ ሲመጣ የማታውቀው ነገር ሲሆን ደግሞ እንቆቅልሽ ሲሆንብህ መፍታት ደግሞ ይቸግረህና ደግሞ በምትወደው ነገር በምትወደው ሰው ሲመጣ በጣም አቅም ያሳጣሃል። ከዛ ደግሞ እሰይ ወንድም ይመጣልኝ ብዬ ደስ ሲልኝ ደግሞ 2 ቀን 3 ቀን ብዙ ጊዜ እንኳን ሳትሞላ እኔም ማሳደድ ጀመርክ። ስሰማ ግሩም ሊገልህ እየፈለገ ነው፣ እያሳደደ ነው። ሁሉም ቦታ አንተን እየፈለጉ ነው። ምን ከዛ ይሁን ካንተም አልፎ እኔ የምወዳቸው የምላቸው ወንድሞቼ ስንት መስዋዕት አብረውኝ የከፈሉ እኔ ለነሱ ብዬ ስንት ነገር ይሆንኩ፣ እነሱ ምን ማሳደድ፣ ቤቴም ከበው እናቴን እንዳላገኛት የገዛ ቤቴ ውስጥ እንዳልኖር በቃ 5 ሰዎች ብቻ ናቸው ያኔ እኔን ተከትለው የወጡት። ይሁን ታምራት ጭምር እነ ቡራ ሁሉም በቃ እዛ ነው የቀሩት። አንድ በረከትና የተወሰኑ ልጆች ናቸው የመጡት። ከዛ በቃ እኔ እግዚአብሔር ይመስገን እኔ በህይወት እስካለሁ ድረስ ብቻዬን እታገላለሁ ብዬ እየታገልኩ ደግሞ በመቅደስ ጠረጠርከኝ ግሩሜ። እኔን ካንተ ጀርባውኝ ያንተ ሚስት እንደሚደፍር ሰው አድርገህ ጠረጠርከኝ። ለምን እንደሆነ ታውቃለህ? ይሄ ነገር ማለት ውድ ተመልካቾቻችንም አንተ ስለፈለግከው ነው። እውነቱን ለማውራት እኔ እንደዚህ አይነት አሁን ላይ ዝግጁ እንኳን አልነበርኩም። ላገኝ ግሩም ሊያገኝ ነው ሲባል ነው እንጂ እውነቱን ለማውራት እኔ ዝግጁ አልነበርኩም። በቃ አሁን ላይ ትንሽ እኔም እንዳልኩ ትንሽ ራሴንም እያመመኝ ነው። በቃ በጣም ከባድ ሳምንታትን ነው ያሳለፍኩት። ጤናዬ ጥሩ አይደለም፣ እረፍት አልነበረኝም፣ ደህና እንቅልፍ አልነበረኝም። የሰው ልጅ ደግሞ እንቅልፍ ማጣት እንዲህ ሰላም እንደሚነሳው ታውቃለህ። ካለብኝ ጭንቀት በላይ እንቅልፍ መተኛት አልቻልኩም። ለምን እንደ ሌባ ነው እየሸሸው እየኖርኩ የነበረው፣ እንደ ሌባ ነው በሰው ቤት ውስጥ ለምኜ እያደርኩ የነበረው። ገንዘብ ኖሮኝ እንኳን ሆቴል የሆነ ቦታ ተከራይቼ እንኳን መግባት አልቻልኩም። ለምን በቀላሉ ታገኘኛለህ። ከወንድሜ ጋር መገዳደል የለብኝም፣ ከወንድሜ ጋር ደም መፋሰስ የለብኝም። ስለዚህ እሱ ተረጋግቶ ይሄንን አይኑን ከፍቶ ሁሉንም እስኪረዳ ድረስ እሱ ሁሉንም እስከሚያውቅ ድረስ ልሽሽ ብዬ እንደዚህ ሲሆን ደህና እንቅልፍ አልነበረኝም። በቃ በየቦታው በየሰዓቱ የሆነች ትንሽዬ አንድ 30 ሰከንድ ናፕ ካረኩኝ በቃ ምሽቱን ሙሉ እየተንቀሳቀስኩ ምን እያልኩ ነው እንትና እያልኩ የነበረው። ከዛ አልፎ መጥቶም እንደዚህ ሆነ። ከዛ የጎሳው ነገር አለ፣ ምን ነገር አለ፣ ብዙ ግራ የሚያጋቡ ነገሮች ናቸው ማለት ነው። አሁን ስሰማቸውም ደንግጫለሁ እነዚህ ነገሮች እና ለምን ነገር ዛሬ አመጣጤን ያው
ሽሜ ይቅርታ ልጠይቅህ አይደለም እኔ ያው እኔ እናንተ አንደኛ ወንድማማቾች ነን ይቅርታ አንደኛ አጠፋሁትም ጥፋት ያው በይቅርታ የሚታለፍም አይደል ግን አመጣጤ ምንድነው እኔ እናንተ አሁን እርቅ ሊኖርም ይችላል እኔ እናንተ ጋር እኔም አንተን ይቅርታ ብዬ ለመጠየቅ ቅድሚያ እኔ እናንተን ለመለየት ስራችንን ለማክሸፍ ብዙ ነገር ሲያፈሩ ነበር እነሱን ሰዎች የእጃቸውን ሰጥቼ እነሱን አግኝተናቸው እያንዳንዱ ነገር ካለቀ በኋላ እኔ እናንተ እርቅ እንፈጽማለን ከዛ በፊት ግን እኔ እናንተ ወንድማማች ነን ምንም ነገር እኔ እናንተ መሃል አይፈጠርም ግን እርቅ የሚባለው ነገር አንፈጽም የሚሰማኝ እንደዛ ነው ሽሜ ምክንያቱም አንደኛ ያደረኳቸው ነገሮች ያው አውቄ ነው ሳላቅ ነው የሚባለውን ነገር ለማውጣት እነሱ መኖር አለባቸው ያ ቀለበት ብዙ ነገሮች ፈጥሯል ነው ህይወት ላይ ከቀለበቱም በፊት ራሱ ያየኋቸው ኮሜንቶች በጠቅላላ በቃ እኔን የሚወቅስ ኮሜንት አይቻለሁና በጣም ነው የተሰማኝ እዚህ ጋር አሁን ስወጣ ራሱ ጸጽቶኛል በቃ ውስጤ በሀፍረትና በጸጸት ተሞልቶ ነው እዚህ ጋር ቁጭ ያልኩት ካንተ ጋር ግን የመጣው ይምጣ ብዬ አይኔን በጨዋ ጥቤ ነው የመጣሁት ገና አልተሻለኝም አሁንም አሉ አንዳንዴ ወደ ኖርማል ከኖርማልም አንዳንዴ ወጣ እያልኩ የሆነ ነገሮች ይፈጠራሉ አባት እንዳደነግጥ ምንም ከተፈጠረ ራሱ ምን ማለት ነው ልክ አይደለም አሁንም ገና ብዙ ምን እንደሆነ አላውቅም እንዴት መሰለ ግሩሜ ማለት ሁሉም ነገር የተሻለ ይሁን እውነቱን ለማውራት አልከፋኝም አልደበረኝም ቅር አላለኝም ልል አልችልም ሰው ነኝ እኔ ያቀተኛል ይደክመኛል ተስፋ ቆርጣለሁ አይደለ እኔ አንዳንዴ ኃላፊነት ከባድ እኮ ነው ገባህ አይደለ አሁን ይሄን ሁሉ ሰው እየመራው ይሄን ሁሉ ሰው እያስከተልኩኝ አንተ ባልነበርክበት ደግሞ ያንተንም ስራ ጭምር ይዤ ያንተንም ቤተሰብ ኃላፊነት ይዤ እዚህ ስራ አለን እጃችንን የሚጠብቅ ሰው አለ እንግዲህ ወደ ተመልካቾቻችን ወደ እነሱ የምናደርሰውን ብቻ ነው የሚያውቁት አይደለ እኛ እኮ አንዴ የረዳነው ሰው መንገድ ላይ በቃ ረዳን እንደዚህ አወጣን ብለን አንተውም እኮ ብዙ በገንዘብም የምንደግፋቸው ሰዎች አሉ እስካሁን በእኛ ጥበቃ ስር የሚኖሩ ብዙ ሰዎች አሉ እስካሁን በእኛ ክትትል ስር የሚኖሩ ሰዎች አሉ ይሄ ቀላል አይደለም ዝም ብዬ ራሴን ብቻ ይዤ ተነስቼ እንዲህ ማድረግ እችላለሁ ብዬ የማስብ ግለሰብ አይደለሁም ብዙ ኃላፊነቶቹ ያስገድዱኛል ገብቷል አይደል አሁን እዚህ ጋር እነዚህ ሰዎች በቃ ይሄ ነገር ሁሉ ሲመጣ ያቅታል በቃ እንደ አንድ ሰው ተስፋ ትቆርጣል እንደ አንድ ሰው ጉን ትናንትን ይሄንን ውስጥ የገባበትን መንገድ ትረግማለህ ገብቷል በዚህ ልክ ደግሞ በምትወደው ደግሞ ስደት ሲደርስብህ ብዙ ነገር ነው የሰማሁት ማይን እንደዚህ ያደረጋት ግሩም ነው ማይን ለኔ ማይኔ ጋር ምን አይነት ቦታ እንዳላት አንድ እህቴ ናት ለሷ ብዬ ዓለምን ልገለባብጥ እችላለሁ ታውቃለህ ግን አንዳንዴ ኃላፊነት ብዙ ነገር ማድረግ እየቻልክ ኃላፊነትህ ያስገድድሃል ኃላፊነትህ አቅም እንድታጣ ልፍስፍስ እንድትሆን ያደርጋል ምንም ማድረግ እየቻልክ የገንዘብም የጉልበትም የምንም አቅም እያለ ያለብህ ኃላፊነት ግን የወሰድከው ሪስፖንሲቢሊቲ ግን የሆነ በቃ ያሽመደምዳል ያስቀምጣል እና ማይ እንደዛ ሲባል ምሳሳላት እኔም ሳቅ ግሩሜ እንደ እህቱ ይወዳታል በኔው ልክ እኔም በመወዳት ልክ ይወዳታል ብዬ የማስበው ልጅ እንደዚህ ያደረጋት ግሩሜ እናቴ አሁን ላይ ያለችበትን የጤና ደረጃ ታውቃለህ እሷን ለዚህ ያበቃት እሱ ነው ሲባል ከምኖረውም ህይወት በላይ ከማሳልፈውም ቻሌንጅ በላይ በጣም ውስጤን ያሳምመኛል የአባቴ ወሬ አለ ብዙ ነገር አለ ከባ እኔ ግን በተቻለኝ አቅም ከመንገድ ፈቀቅ ላልል እስኪ ይስተካከሉ ነገሮች ወላሂ እኔ ተስፋ ቆርጦኝ ይሄን ስራ ልተው እንዴ እስከብዬ እስከማስብ ደረጃ ደርሻለሁ አሁን ለአንተ ገልጾ ነው ነገር በቃ ያበጠ ይፈንዳ በቃ ይሄ ሁሉም ነገር እንደፈለገ ይበለሻሽ እኔ የፈለገው ሰው ጥሎኝ ሲሄድ እኮ እኔ ጥዬ ሜዲያ አቃተኝ ኃላፊነቴን ስለማስብ የፈለገው ሰው ሲክዳኝ ተነስቶ ጥለውኝ ሲወጡ ተነስተው በቃ ብለው ምንም በማላውቀው ሲክዱን በገንዘብ ሲለውጡን እኛ እኮ ኃላፊነታችን ከብዱን እኮ ነው እኔ ዛሬ እጄን የሚጠብቁ ሰዎች ኃላፊነት ከብዶኝ ነው ዛሬ ወንድሜ ሽሜ ከችግር ያወጣኛል
አንዴ አውጥቶኛልና ተመልሼ እዛ ውስጥ እንድወድቅ አይገፋኝም አይተወኝም ብሎ የሚያስቡ ተራፊነት ከብዶኝ ከውታላ ማለት አላቅም ሽሚ ከባድ ነው ይገባኛል ነገር ግን በቃ ከዚህ በኋላ የጎዳቸውን ሰው መካስ ሁሉም ነገር ማስተካከል ነው ፈልገውና ሁሉም ነገር እኮ ካሳ ይባል የትዝታ ጉዳይ ግን አሁን በጣም ሰላም እያነሳኛለሁ የእናቴ የትዝታ ጉዳይ የእናታችን በጣም እኔ አይምሮዬን ያናወዘው ጫራሽ ሌላ በሽታ ይሆንብኛል እሷ ጉዳይ ወይ ሞታለሽ ብዬ እርሜና ላውጣው ወይ ያለሽ ብዬ ደስተኛ አልሆንኩ ወይ ተገኘሽ ብዬ እንትን አላልኩና አይምሮዬ ክፍልፍል አለ ሞታለሽ ብዬ እርሜና አውጥቼ ድጋሚ ደግሞ አሁን አልሞተችም እና እኔ ካለች ብታሳዩኝ ሽሚ ይሄ ምንድነው አለሽ ካላችሁ የቱ ጋር ነች በቃ እኔ ወሰዱኝና እሷ ያለችበት ቦታ አሳዩኝ ያኔ አላቅም እንደሚፈጠር ግን በቃ ግሩሜ ቢያንስ መፍትሄዎች ይኖራሉ ምንድነው መሰለ ግሩሜ በዚህ ረገድ ትዝታ የሁላችንም እናት ናት አንተ ያብራኳ ክፋይ ብትሆንም ለኔም እንደ እናቴ ናት ህይወቴ ውስጥ አስተዋጽኦ አላት ያው ያኔም ይሄ ነገር ሲፈጠን እሷ ታግታ ያአዘን ተፈጥሮ እንደዛ ሲሆን የነበርንበትን ሁኔታ የነበርንበትን ያአዘን ልክ ቁስለታችንን ያው ላንተ ማውራት ማለት ምንም እንትና አይለውም ያኔም እኔ ነኝ እጂክ ሆስፒታል በዛ ሁኔታ በመድኃኒት ተመርዛ ምናምን ተብሎ እኔ የተረከብኳት ብዙ ነገር እንትና ያለው ታውቃለህ ያኔ ሪሳውንም እንግዲህ እግዚአብሔር ነፍሷን ይማርና ያኔ በመንለው ሪሳውንም ለማግኘት ምን ያህል ፈታኝ እንደነበር ታውቃለህ ብዙ ነገሮች ነበሩ እስከ አለማመን ደርሰናል ብዙ ነገሮች ተፈጥረው ነበርና ከዛ በኋላ ምንድነው አሁን ላይ እየተወሩ ያሉት ማለት ለኛ በቤተሰብ ችግር ውስጥ መግባት አደጋን መጋፈጥ አዲስ አይደለም ያው በአባቴ ጉዳይ በህቴ ጉዳይ ምን ያህል ደረጃ እየሄደን እንደነበር ታውቃለህና የቤተሰባችን ነገር ውስብስብ ነው እውነቱን ለማውራት አሁን የእናታችንም ነገር በዚህ ልክ አሁን ብዙ ማጣራት ያለብን ነገሮች እንዳሉ እየታወቀኝ ነው የተሰማን ነገርም ታውቃለህና እኛም እናውቀው ማን ሰሜ መጣን ምንድነው እሱ ምንድነው ግሩም እኮ ግሩም ነው ምንድነው እንዴት እዚህ ሊመጣ ይችላል ሽሚ ምን ማለት ነው ትንሽ አመመኝ ምናምን ስል ኮሮና እኮ አንተ ጋር የመጣሁት ትንሽ ራሴን እያመመኝ ነበርና ግሩም ታሜ ግሩም እንዴት አንተ ተረጋጋ ሁሉም ነገር ተስተካክሏል አሁን ታሜ ይቅር በለኝ አረ እንዴ ታሜ ሰላም ነው ግን አሁን ሰላም ነው አትፍራ ሁሉም ነገር ተስተካክሏል ታሜ ናስኪ ቁጭ በል ተቀምጣለህ መጣ አሁን አንተ እንዴት ነህ ተሻለ ምንም አይደለም ወንሽ ባሪክ ነው እግዚአብሔር ይመስገን እንዴት ነህ ታሜ ምንም አይደለም ተሻለ ማለት እንዴት አንተ ግን ጻበኝ ነበር ተፈጥሯል ዛሬ መጣ ሰምተሃል ነው እኔ በጭራሽ አልሰማውም እንዴ ይሄው ይሄ ቆሰለው ይታያል ይሄ ቀለበት አድርገበት የነበረው ነው በስመ አብ ቀለበቱ ወልቋል ግን ይሄው አሁን እንደምታየው ቁስል በቁስል ሆኗል ግሩሜ በስነ ስርዓት እንኳን አየው ቀጥ ብሎ አይቆም ይንቀጠቀጣል በጣም የሚያሳዝን ነው የእውነት ግሩም በጣም አዝኛለሁ ይሄው ሲንቀጠቀጥ አሁንም አለው የሆነ ስሜት አለ እና አለ ይሄ ቀለበት ከወንድሞቼ ጋር አጣለኝ ጎዳው ግን አረ እኔም አሁንማ እኮ ተሽሎኛል እድሜ ለሽሜ እንጂ እሱ ወደ ሆስፒታል ይዞኝ ባይሄድ ኖሮ እኔ እኮ በህይወትም ላንገናኝ እንችል ነበር አላቅም ታሜ እንግዲህ እኔ ሁለቴ ይቅርታ ልጠይቅ ወይስ ሁለቴ ነው የጎዳሁት ሁለቴ ነው ይሄው እሱን ጠይቀው እና ብቻ ትንሽ በቃ የሰው ነፍስ አጥፍቼ ነበር ግሩሜ ካልደበረ እኔ ትንሽ እጅ ራሴን ተራባረ ደስ ይለኝ እሺ ምንም ታሜላው እንገናኛለን እሺ አመሰግናለሁ ተጫወቱ በቃ እሺ ታሜ እኔ አላቅም ምን እንደምልህ ማለት ከባድ ነው ታሜ ያለበት ሁኔታ እኔ
ጭራሽ ሁለቴ በጣም ትልቅ ስህተት ነው የሰራሁት። ግን በቃ ታሜ እንዳትፈርድብኝ አውቄ አይደለም። ይሄው እንደማሳየህ እዚህ ላይ የነበረው ቀለበት ህይወቴን በብዙ መልኩ ቀየረ። ብዙ ነገሮች ነው ያበላሸብኝ። በጣም ብዙ ነገሮች ከማስባቸው ከማልማቸው ነገሮች በላይ ነው የሆነብኝና እንዴት እንደሆነ አላውቅም ታሜ። ምንም አታስብ ግሩም። ይኸውልህ አሁን እዚህ ጋር ፈልገህ ምንም ነገር አላደረክም። ወንድም ነኝ እኔም እረዳሃለሁ። ግን በሰዋዊ አንግል ደግሞ ትንሽም ተሰምቶኛል። ቢሆንም ከኔ ጉዳት የሚበልጠው ዋና አንተ በጤና መመለስ ይሻላል እና ግሩሜ ቢከፋኝም ያው በቃ ለይቅርታ ዝግጁ ስለሆንኩኝ ምንም አያሳስብ። ይሄን ያክል አትጨነቅ። አዋይ ምን አለ መሰለህ ታሜ እነዚህ ነገሮች ሁሉ ሰራ የውሸት ወይም አውቄ ወይም እያንዳንዱን ነገር አስበይበት ሳይሆን እንዳልኩ ተገድጄ ይሄ ቀለበት እኔ ወደ አሁንም ጸበል ብዙ ያሉልኝ ነገሮች አሉ። ቶሎ በጣም ብዙ ቀን ያስፈልጋል የተባልኩት እረፍት ማድረግ አለብህ። እዚህ ሆነ ከፈጣሪ ጋር ተገናኝ በጣም ብዙ ነገሮች አድርገው ብለው ነበር። ግን ደግሞ አልቻልኩኝም። ምክንያቱም እዚህ ጋር ያልፈቷቸው ጉዳዮች አሉና እነሱን ጉዳዮች ለማስተካከል የግዴታ ቀናቶች ያስፈልጉኛል የግዴታ እና ቶሎ ተመለስኩትም ለዛ ነው። ነገሮችን ፈትቼ አሁንም ድጋሚ ወደ ጸበል መሄድ አለብኝ ግዴታ። አላውቅም አሁን ራሱ ብዙ ነገሮች ነው የሚሰሙኝ። አንዳንዴ ያስቀበዥረኛል። እንቅልፍን በስነ ስርዓት ከተኛው ረጅም ጊዜ ሆኖኛል። ይሄ ነገር ከተፈጠረ በኋላ እንቅልፍ አልተኛውምና ያው ታሜ ልልህ የምችለው ነገር እንግዲህ ይቅርታም ከባድ ነው። አሁን ላይ ግን እያሰብኩ ያለሁት ወንድሞቼን ይቅርታ እምላቸው ከኛ ጀርባ ሆነው የኛን ህይወት ሊያመሰቃቅሉ የነበሩ ግለሰቦችን የእጃቸውን ስሰጣቸው ነው። እናንተን ይቅርታ ብዬ ወደ ነበርንበት ሁኔታ ልንመለስ የምችለውና ያው ድጋሚ የምልህ ታሜ ከልቤ ነው የምልህ ይቅርታ አንተን ማለት ፈልጋለሁ። ችግር የለውም። ይኸውልህ ግሩሜ ቅድም እንዳልኩ አንተ ላይክ በእኔ ላይ ብቻ ሳይሆን በሁላችንም ላይ ነው በቃ በጣም ብዙ ጉዳት ስታደርስ የነበረው። በጣም ብዙ ሰዎችንም ገለሃል። ላይክ እኔንም ለመግደል ብዙ ሙከራ አድርጋል። ቅድም እንዳልኩ ሽሜ ባይደርስልኝ በቃ በህይወቱ ላይ የመገናኘታችን እድል በጣም ጠባብ ነበር። ግሩሜ ግን ፈልገህ እንዳላረከው ነው አሁን ላይ ስረዳ። ላይክ አንተም ሌላ ችግር ውስጥ ሆነ በጣም ስትረስ ውስጥ ሆነ ነው እነዚህን ነገሮች የምታደርገው እንጂ ግሩሜ ራሱ ፈልጎና ፈቅዶ አይደለም ይሄን ሁሉ ነገር እያደረገ የነበረውና ለይቅርታ ከኔም አሁንም ቢሆን ምንም አረፈደም ግሩሜ። ሁሉንም ማስተካከል ያለብህንም እኔ ማግዝህ ነገር ካለ ከጎንህ ሁኜ ሁሉን ነገር እናሳካዋለን። በይቅርታ እንፈታዋለን ሁሉንም። ዋና አንተ አሁን መጨነቅ ያለብህ ስለ ጤናህ ጉዳይ ብቻ ነው መሆን ያለበት ግሩሜ እንጂ ሌላ ነገር ምንም ሊያሳስብ አይገባም ከዚህ በኋላ። አሁንና በጣም ከልቤ ይቅርታ ጠይቃለሁ። ብዙ ነገሮችን አስተካክላለሁ። ብዙ ማሰባቸው ነገሮች አሉ። ለኔም ለቤተሰቦቼም ብዙ አዳዲስ ነገሮችን ማሰባቸው አሉ። ግን ከዛ ሁሉ ቅድሚያ እዚህ ጋር ያሉትን ነገሮች አስተካክላለሁ። ከኛ ጀርባ ሆኖ ብዙ ነገር ሲሉ ነበርና ተሻለ። አሁን አንተ ደህና ነህ? ምንም አለም እግዚአብሔር ይመስገን። አሁን በጣም ትሪት እያደረኩ ነው ራሴ። ምንም አለም አሁን ጥሩ ሁኔታ ላይ ይገኛለሁ። እንግዲህ አሁን ዋናው ትልቁ ስራ እንግዲህ እናንተም ከጎኔ እንድትሆኑ እፈልጋለሁ። ብዙ ነገሮች ማስተካከላቸው ነገሮች አሉ። ምክንያቱም የእናቴንም ጉዳይ እንደከሰማኸው ማለትም የትስታን ጉዳይ ሰማ አልሞተችም። ጥቁር መንፈስ፣ መጥፎ መንፈስ፣ ጎሳ ብዙ ነገሮች ተፈጥረዋል አዳዲስ ነገሮች። እነዛን ነገሮች ደግሞ ግዴታ ማስተካከል ስላለብኝ አብራችሁኝ እንድትሆኑ እፈልጋለሁ። ስለዚህ አብራችሁኝ ሆኑ ነገሮችን እናስተካክላለን። ምንም ችግር የለም። ይኸውልህ እኔ ቀደም እንዳልኩ አንተ ይኸውልህ አሁን ላይ እኮ አንተ ተቸግረ ወይ ደግሞ የሆነን ነገር ተጎርቶ እዚህ ነገር ውስጥ ከመግባት በፊት እኮ አንተ ወንድማችን ነህ። ብዙ ስራዎችን አብረን ሰርተናል። ብዙ ነገሮችን አብረን ስናጋለጥ አብረን ስንተጋገዝ ነበር አይደል? ላይክ ያ ነገራችን ያ ጀማችን አሁን ለራሱ መቀጠል አለበት። እኔም የምፈልገው እሱን ነው፣ ሽሜም የሚፈልገው እሱን ነው፣ አንተም የምትፈልገው እሱ ነው። ዋና ስለኔ ምንም አትጨነቅ። ሽሜም ላንተ ከልቡ ይቅርታ እንደሚል እኔ እርግጠኛ ነኝ።
የእውነቴን ነው የምልህና ዋና አንተ በጤና ተመልሰ ቅድም እንዳልከው እነዚህ ከጀርባ ሆኖ በጣም ብዙ ሴራችንን ምናምን ሴራ ሰርተውብን እያቀሳሰሩ ሌላ ነገር እየሰሩብን ያሉ ሰዎችን እንዴት እጅ ከፍንጅ ይዘናቸው ከዛ በኋላ ደግሞ ራሳችን ታርቀን ያንን ጀማ መልሰ ነው እንዴት ወደፊት ማስኬድ እንችላለን የሚለውን ነው መወያየት እንትን ያለብን እንጂ ስለኛ ይቅርታ ምንም ነገር አትጨነቅ። ወንድም በወንድሙ ላይ እኮ አይጨክንም አይደለ ምንም ቢሆን። አዎ ግን የኔ በዛ በጣም ከፋ። ወድጄ አይደለም ግን ደግሞ ቢሆንም ከፋ በጣም በቃ እናንተን የጎዳችሁ ካረጋችሁልኝ ነገር አንፃር ብዙ ነገር አድርጋችሁልኛል ለኔ አይደለ በጣም ብዙ ነገርና ልክ ነው ካረጋችሁልኝ ነገር አንፃር ደግሞ ይሄ ለእናንተ የሚገባ አይደለ ካረጋችሁልኝ ነገር አንፃር ይሄ በጣም ያላቅም ውለታችሁን በዚህ መልኩ መመለስ ለኔ ከባድ ሆኗል። እንደዛማ አትበል ግሩሜ። ምን መሰለህ ይኸውልህ ላይክ አንተ ያረክልን ነገር ለራሱ እኮ ከቃላት በላይ ነው። ያኔ በቃ በጣም ብዙ ውጣ ውረዶችን አንዳንድ ነገሮች ላይ ከኛ አንተን የሚለንን እኛ የሚያቅተን ምናምን ስንሰጥ አንተ በደል እየተወጣልን ያረክልን ነገር አንተ ለራሱ እኮ ትንሽ የሚባል ነገር እኮ አይደለም ግሩሜ። እና በእኛ ብቻ እንትን አትበል አንተ ለራሱ እሺ። ብዙ ነገሮችን አብረን አሳልፈናል። አንተም ለኛ በጣም ብዙ ነገር አድርገልናል። ወንድምም ነህ ከዛም በላይ ነህና ለኛ ትልቅ ክብር አለ እኛ ዘንድ ላይ። በጣም ከባድ ነው እንጂ አላውቅም እኔ ምን አድርጌላቸው አይተም ምንም እኮ ለእናንተ ምንም አድርጌ አላውቅም እኔ። ግሩም እንደዛ አትበል አንተ። አሁን ላይ ታመ አንዳንድ ነገሮችን እያረክ ራሱ ብታስቀይመን ላይክ በወንድም የሚጨክን አንደበት ማንም ሰው የለውም። እኔም ቢሆን ሽሜም ቢሆን እነዛ ብዙ ተጎዱ የምንላቸው ጓደኞቻችንም ቢሆኑ በአንተ ላይ የሚጨክን እንትን የላቸውም። እና እስኪ ቅድምም እኛ እንደዚህ ከኛ ኋላ ሆነው ሴራ እየጠነሰሱ የሚያስቸግሩንን ሰዎች ከግብ ሳላደርስ ላይ ወደ ጸበልም መሄድ አልችልም ምናምን ስላልከኝ ከኛም ጋር ተገቢውን እርቅ ፈጽመህ ወደ ጸበል እንድትሄድ ስለምፈልግ እኔ ለራሱ ግሩሜ እና የሚጠቅመ ከሆነ እስኪ አንድ ነገር ላካፍልህ። ምንድን ይሄው ተፈጠረ ነገር አለ? አሬ ምንም ነገር የተፈጠረ የለም እኮ ግን ስለ ቤቱ መንገድ እንደምነግርህ ትንሽ ግራ ስለገባኝ ምንድን ነው ታሜ ማለት ተቀይመኝ ከሆነ እኮ ችግር የለም። ይኸውልህ ታሜ እኔ ወድጄ አይደለም ይሄን ሁሉ ነገር ያደረኩት ማለት አንተ ጥሩ ወንድማችን እንደሆንክ አውቃለሁ። የኔ የሽሜ ብዙ ጥለውን የሄዱ ሰዎች አሉ። ልክ ነህ ግን እኔ ልክ ናቸው እነሱ። አንተ ግን ጥለህና አልሄድክም። እኔ ብዙ ነገር እንደበደልኩ እኮ አውቃለሁ። ኖ በዛ አንግል እያልኩ እኮ አይደለም። እኔ መታሰርም ካለብኝ ታሰራለሁ። አረ በጭራሽ እንደሱም እያልኩ ሳይሆን እኔ አሁን እኔ በጣም እየተሰማኝ ነው። ተረጋጋ። እንደሱ አይደለም ግሩሜ። ይኸውልህ ቆይ ተረጋጋና በደንብ አዳምጠኝ። እኔ ግሩሜ አይዞ ሁሉ ነገር ይስተካከላል እኮ በቃ እኮ አሁን እኮ አንተም በጤና ተመልሰሃል። እኛም እኮ ተረጋግተን እኮ ለአንተ ይቅርታ ለማድረግ እኮ ተዘጋጅተን ያለ ነው አይደለ? እንደዚህ መሆን አይጠበቅብህም ካንተ። እያመመ በሽታን ማስታመም ሲገባ ደግሞ እንደገና ራስህን ስትረስ እያረክ ራስን አትጉዳሽ ግሩሜ። እና ምን መሰል አሁን ልነግርህ የፈለኩት ከተወወቃችን ጀምሬ ትንሽ ባስረዳህ ደስ ይለኛል። ጥሩ ሙድ ላይ ከሆንክ ማለት ነው ግሩሜ። ለመስማት ዝግጁ ነህ? አይ ታሜ ዝግጁ ነኝ። እኔ እኮ ለእናንተ ሁሌም ጆሮዬ ክፍት ነው። እንደዚህ እየተጨናነቅ ችግር የለም። እሺ ይኸውልህ ተወወቃችን የሆነ ቦታ ላይ ነበር አጋጣሚ ለስራ በጣም ተጣድፌ እየሄድኩኝ ታክሲ ሰልፍ ስጠብቅ ነበረና ከልጅቷ ጋር እየተዋወቅ ነው። በጣም ታስቸግረኝ ነበረ። ግዴታ ካልተዋወቅን እያለች በጣም በቃ ሁልጊዜ ስወጣ ስገባ በቃ መግቢያዬን መውጫዬን ታጠናና በጣም ታስቸግረኝ ነበረ። ከዛ በሚቀጥለው ቀን ላይክ ስልኬን ተቀበለችኝ። ማውራት ጀመርን። ፍሬንድሊ ነው የጀመርነው። እነዚህ ኖርማል ጓደኝነት እያወራን በቃ እኔ ካላንተ መኖር አልችልም አፈቀርኩ ምናምን ከመቅስፈት በቃ እኔ በማላቀው ነገር እኔ ታውቀኛለህ ስራዬ ላይ ብቻ ነው ትኩረት አድርጌ እንትን ብለው እንጂ እንደዚህ እንትን አለም። ከዛ እሷ ደግሞ በቃ አፈቀርኩ እንደዚሁም ሁሉ ሞትኩል ተቀበርኩል ምናምን ማለት ጀመረች። ከዛ እኔም በቃ እቺ ልጅ እንደዚህ የሆነ ላይክ የምትጠቀማቸው ቃላቶች አንተን ካላገኘው ሞታለሁ አንተን ካጣው መኖር አልችልም ምናምን ነገር እያለችኝ ነበርና ላይክ ይሄንን ያክል እንትን የምትለኝ ከሆነ እስኪ ጊዜ ሰጥቻት ለምን አልረዳትም ምናምን ብዬ ማውራት ጀመርን። ዴት ማድረግ ጀመርን። መገናኘት ጀመርን። ከዛ በኋላ ብዙ ነገሮችን አብረን አሳለፈን። በጣም ታስቸግረኝ ነበር። ላይክ እኔ ጋር ምንም አይነት ፍላጎት የለም። እሷ ነበረች በጣም ታስቸግረኝና
አጋጣሚ ባለፈው ሆስፒታል ስገባ ባላሰብኩት ነገር ባላሰብኩት ቅስፈት ሆስፒታል ውስጥ አገኘኋት። የሆነ በቃ እኔ ተኝቼ እያለሁ ማለፏን ብቻ ነው ያየሁትኝና ስጠይቃት ኧረ እኔ ሆስፒታል የሚባል ራሱ አልመጣሁም፣ እንደውም አንተ ልጠይቅ መጥቼ እነዚህ ጥበቃዎች ምናምን ከልክለውኝ ተመለስኩ ምናምን አለችኝ። ከዛ በጣም ጥርጣሬ ውስጥ ገባውና ማጣራት ጀመርኩኝ ስለሷ ማለት። በዛ ቅስፈት እኔ ሆስፒታል በነበርኩበት ቅስፈት ደግሞ ያንተ ባለቤትም እዛ ነበረች፣ ሆስፒታል ውስጥ ነበረች ከልጁ ጋር የተያያዘ አንድ ኬዝ። ያንተ ባለቤት? አዎ ግሩሜ ያንተ ባለቤት። እሺ የት ነች ያለችው? ሆስፒታል ነበረች፣ እኔ የነበርኩበት ሆስፒታል ነበረች። እሺ ከዛ እቺ ፍቅረኛ የተብየዋን ነገሩን ሳጣራ ደስ አላለችኝም። በቃ በጣም ትቅለበለባለች፣ በጣም ብቻ የምታወራኝ ነገሮችን በጣም እንትን ነው እና ተከታተልኳትኝ። ሳጣራ ያንተ ባለቤት እህቷ ሆና ተገኘች። ምን? ግሩሜ ተረጋጋ። በዚህ ሁኔታ ውስጥ ሆነ ባልነግርህ ደስ ይለኝ ነበረ፣ ግን ማድረግ ያለብኝ ነገር ነው። ሰዓቱ አሁን ስለሆነ ሁሉም ነገር እየነገርኩ ያለሁት ግሩሜ። እኔ እናንተ እህትማማቾች ጋር ነው ግንኙነት ያለን ነው?